ማቴዎስ ወንጌልን ምዕራፍ 15ን እየከፈትን ማቴዎስ ወንጌል ምዕራፍ 15 ቁጥር 21 ጀምሮ እንደዚህ ይላል። ኢየሱስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆም ከነናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላ ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷም ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም ጌታ ሆይ ቡችሎች እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች። ክብር ለኢየሱስ ይሁን። ያው አብሮ የሚሄድ የማይመስል ድርጊት ነው ያየነው፣ ከኢየሱስ ተልእኮ ጋር የማይሄድ የሚመስል። እኔ ከመጀመሪያውኑ ስጠይቅ ኢየሱስ ወደ አሕዛብ ከተማ ለምን ሄደ? በእውነት እችን ሴት የማያናግራት ከሆነ ጸሎቷን የማይመልስ ከሆነ ወደ አሕዛብ ከተማ ለምን ሄደ ብላችሁ መጠየቅ አለባችሁ። ሲዶና ለምን ሄደ? ጢሮስ ለምን ሄደ? ወደዛች ከተማ ለምን ሄደ? ለምንድነው በኢየሩሳሌም ያልተቀመጠው ብሎ መጠየቅ ተገቢነት ያለው ጥያቄ ነው። ነገር ግን በሐዋርያት ውስጥ የተገነባ ትምህርት አለ እና ሁልጊዜ እስራኤል ተጠቃሚ ናት፣ እስራኤል አንደኛ ናት። ጂዊሽ የተባለ ማህበር በሙሉ የልጅነት ስልጣን ስላለው የልጅነት እንጀራ ይገባዋል የሚል ትምህርት ነበራቸው እና ኢየሱስ ይህን ነገር መገልበጥ ስለፈለገ ቀጥታ ከናናዊት ይላል እዚህ ጋር ማቴዎስ ሲናገር ከናናዊት ብሎ ነው የሚጀምረው እና አንድ ከናናዊት ሴት ነበረች ብሎ ይጀምራል ማለት። እቺ ከናናዊት ሴት ብሎ ሲጀምር እኛ ስለ ከናን ትንሽ ማውራት አለብን ማለት ነው። ለምንድን ነው? ማርቆስም ይሄን ነገር ምዕራፍ 7 ላይ አውርቶታል። ሲሮፊናዊት ሴት ብሎ ቀለል አድርጎ በሁለቱ መካከል ያለውን ዲል እንደዚህ ልክ እንደ ማቴዎስ ሳይጽፈው የተነጋገሩትን ብቻ ያወሩትን ብቻ ሐሳቡን አስቀምጦ እንደፈወሳት ልጇን እንደፈወሰላት አስቀምጧል። እዛ ጋርም የልጆች እንጀራ የሚል አለ እና የልጆች እንጀራ በሚል ነው ዛሬ እንደው ምጽፉ ካላችሁ የልጆች እንጀራ በሚል ነው ከናንተ ጋር የምንነጋገረው እና የልጆች እንጀራ የተከለከለን የሚመስላቸው ብዙ ሰዎች ባሉበት አሕዛብ ከተማ ኢየሱስ ሄደ ማለት ነው እና እዛ አሕዛብ ከተማ ትንሽ ኪሎ ሜትር ደግሞ ርቆ 1-2-3 ኪሎ ሜትር የምትሆን ቦታ ላይ የፈውስ ኃይል ወይም ደግሞ የፈውስ አማልክት ያለበት ከተማ ነው እና እቺ ሴት ግን በጣም የምትገርመኝ በኋላ ማነሳላችሁ አንዳንድ የምታነሳቸው ሐሳቦች አሉና ከናናውያትን ስናስባቸው ገና ወደ አብርሃም መሄድ አለብን እና አብርሃምን ከናንን እሰጥሃለሁ ካለው በኋላ ስለዚህ በእስራኤል አእምሮ ውስጥ ከናን መሰደድ ያለበት፣ ከናን መጥፋት ያለበት፣ ከናን መሞት ያለበት፣ ከናን በቃ ከናን የሚባል ምድር ላይ አንድም ከናናዊ እንዲታይ አይፈልጉም ማለት ነው። ግን ኢየሱስ ሄደ። ክብር ለኢየሱስ ይሁን እና ሲሄድ ከናን ሳይሆን የሄደው በቃ የአሕዛብ ከተማ እንደ ደሴት ነገር ናት፣ ንግድ ያለባት ናት። በጣም ብዙ ሰዎች በዛ ከተማ ውስጥ አሉ እና ኢየሱስ ወደዛ ከተማ ሄደ። ከዛ በኋላ በዛ ያደረገውን ነገር ብዙም ምናየው ነገር የለም ማለት ነው እና እዛ ከተማ ሄዶ ያቺ ሴት መጣች። ትጥፋ የተባለ ማለት እስራኤል ሊያጠፏቸው የሚፈልጓቸው ማህበር መካከል ሄደው ኢየሱስ ይፈውስ ማለት ነው እና ከናንን እያሰባችሁ እንዳትደነቁ። አንድን ሰባኪ ስብከት እየሰማው ነበረ። ለምንድነው ኢየሱስን አይሁዶች የማይቀበሉት ብሎ ሰውየው እንደዚህ ግር ብለን መግባታችን ነው ያለ ያወራ ነበር እና ልክ እኛም ባይዘው ከከናን የተለየ ህይወት የለንም። ግር ብለን ኢየሱስ ህይወት ውስጥ መግባታችን ወይም ደግሞ ይሄ የልጆች እንጀራ ለኛ መሰጠቱ እስራኤላውያን እንዲቀበሉት ኢየሱስን አላስቻላቸውም። የኛ ነው ኢየሱስ የኛ ነው ለኛ ነው የመጣው። ስለዚህ መሲህ ከሆነ ትክክለኛ ኢየሱስ ከሆነ ቀድሞ ማግኘት ያለብን በረከቱን እኛ ነን የሚል ነገር መናገር ጀምረዋል ማለት ነው። ለዛ እቺ ሴት ግን መጣችና ትምህርቱን የት እንዳገኘችው አላቅም። ከናን ናት፣ የተናቀች ናት፣ የተገፋች ናት፣ ማንም ሰው ዞር ብሎ ሊያያት የማይገባ ናት። ልጇ ግን በአጋንንት ተይዟል እና የጠራችው ነገር በጣም ያስገርመኛል። ጌታ የዳዊት ልጅ ብላ ተጠይቋለች ማለት የልጆችን እንጀራ ለውሾች ሲል ሲከተሉት የነበሩት ምን ያረጉ ይመስላችኋል?
እንደ አለቃ እንደ ሻለቃ እንደ ጓድ ሻለቃ አለቃ ዳኛ ትንሽ ጎምለል ያሉ አይመስላችሁ? የእኛ ልጆች ነን እሷን ውሻ አላት ያሉ አይመስላችሁ? አረ ብለዋል። በደንብ ነው ያሉት። ምናምን ተነካክተውላ አያለ መሲሁ ምን እንደሚለን እኛን እኮ ልጆች አለን እሷን እኮ ውሻ አላት። ድሮስ ከናናዊ ከውሻነት ሊያልፍ ነው የሚል ምክንያቱም የአብርሃም ተስፋ ላይ ቆመው ከናንን መውረስ ስለሚፈልጉ አሕዛብ ይግባ ለዛውም ከናናዊ አብርሃም በቃ ይሄ ከናናዊ ጠፍቶ አንድም ሳይቀር ጠፍቶ እስራኤል ብቻ በከናን እየኖረ እንዲወርሱ የሚፈልጉ ሰዎች ናቸው። ስትይዋ ግን ታውቀው ነበር የመጣውን ታውቀው ነበር እና የጠራችው አጠራር ቀላል አጠራር አይደለም። ጌታዬ አለችው። እሺ ይሁን ችግር የለም የኖርማል አጠራር ነው። ዛሬም ያው ልክ ያኛውም ሰውዬ እንደሚለው ጌታዬ አለችው። ይሁን የዳዊት ልጅ ሆይ ሃሌሉያ የዳዊት ልጅ ሆይ ማረኝ። ምን ማለት ነው? የዳዊት ልጅ ሆይ እስራኤል በሙሉ የሚጠብቀው ተስፋ እኮ ነው። የሚያድን ነው። ማዳን በእጁ ያለ ነው። እስራኤል የሚጠብቀው ከዳዊት ቀጥሎ ትነግሳለህ ይነግሳል የተባለ እነዛ ልጆቹን አይደለም። ብዙ ልጆች እንዳሉት ዳዊት ታውቃላችሁ። ይሄኛው ግን ከአምላክ ዘንድ የሚመጣ ፈውስ በእጁ ያዘ የምህረት ኃይል ያለው እግዚአብሔርን የሚወክል በአንድ ንግስናው ዘላለም የሚቆም የሆነውን አወቀችው። ዛሬ በኢየሱስ ማወቅ ይሆንላችሁ። ኢየሱስን ተች የሚያደርግ ሲከተሉት የነበሩት እንኳን የዳዊት ልጅ ሆይ ብለው እንትና በኋላ ላይ ጴጥሮስ ራሱ ሲጠየቅ አንድ ጊዜ ይጠየቀው እኔ የሰው ልጅ ማን እንዲለኝ ማን ነው የሚለኝ ማለት እነሱ ራሱ ግራ ገብቷቸዋል። አንዳንዱ እንዲህ ይላል ይሄ ማለት አንተስ ማን ትላለህ ነው ያለው ኢየሱስ አይደለም። አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጌታ ምንድን ነው ያለው? ይሄንን የገለጠልህ ሰማይ ነው። ምክንያቱም አንተ ይሄን ልታውቀው አትችልም። ስለዚህ እቺን ሴትዮ ቀኗ የፈውስ ስለሆነ ጌታዬ የዳዊት ልጅ ሆይ ብላ የምትጠራበትን መገለጥ ተቀብላለች ብዬ ነው ማለት ነው። በኢየሱስ ስም ኢየሱስን ይግለጥላችሁ ሰማይ እና በጣም ጽናቷ ሶስት እኮ ነው የጠየቀችው። ዝም አላት እና ሁለት አይነት ልመና አለ። ዝም አላት። የመጀመሪያው ጠይቀው ዝም አላት። ሁለት ሰዎች ይለምኑታል ባይዘው ኢየሱስን። አንድ እሷ ትለምነዋለች ፈውስ ልጄን ፈውስ ቤቴን ፈውስ ኑሮዬን ፈውስ ትላለች። የሷ ጸሎት ደግሞ የረበሻቸው ሰዎች አሉ አይደለም። ባክን ጌታ ወይ እኛን ረበሸችን ጆሮአችን ደማ እና ለምን በቃ ሂጂ ከዚህ በላት አይነት ነገር ነው። አሰናብታት ባክ እኛ አየህ ሁለት አይነት ልመና ጌታን። አንዱ ምን ይላል? እኔን ፈውሰኝ ትላለች እሷ። እነሱ ምን ይላሉ? ተረበሽን ይላሉ። ከዛ እኔ በጣም እንደዚህ አይነት ሴት መጽሐፍ ቅዱስ ውስጥ ብዙ አላየሁኝም። አንዳንድ ሴቶች አሉ ታውቋቸዋላችሁ በመጽሐፍ የተጻፉ ዝም ሲላት ስትጮህ ጩኸቷ የማይቋረጥ ስለሆነ እንደዚህ ልመርቃችሁ በማይቋረጥ ጸሎት እግዚአብሔር ይባርካችሁ። በማይቋረጥ ጸሎት እግዚአብሔር ይባርካችሁ። በማይቋረጥ ጩኸት እግዚአብሔር ይባርካችሁ። ኢየሱስን ዘወር የሚያደርግ ማለት ነው። መልሳት አሉት። መልሳት እንጂ ለምንድን ነው የምታስረብሸን? ከዛስ ጌታ ምንድን ነው ያለው? አይ እኔ የልጆችን እንጀራ ለውሾች ለቡችሎች ልሰጥ አልመጣሁም። ሰማሽ ያሉ ይመስለኛል። አሁን መጮህ የለብሽም። ሰማሽ አይደል? ይዞት የመጣው ለልጆች ነው። ውሾች ሂዱ ያሉ ይመስለኛል። እና ግን እምነቷ በጣም ገራሚ ነበርና እንደዚህ አለች። ቡችሎች እኮ ከጌታቸው ፍርፋሪ ሲወርቅ ያንን በመብላት ይኖራሉ፣ ይባረካሉ። ማለት ይሄ ማቴዎስ 5 ላይ ተሰብከው አንድ ቃል አለ አይደል? በመንፈስ ድሆች የሆኑ የሚለው በመንፈስ ድሃ ሆና ቀረበች ኢየሱስን። ሂጂ ሲላት አንቺ ውሻ እነሱ ፕራውድ እያደረጉ ነው። ኢየሱስ ግን የገነቡትን ይሄንን ትቢት እያፈረሰ ነበር እንጂ እኔ አሁን ለምሳሌ ውሸት ቢሆን እስከ መጨረሻው ኢየሱስ አይፈውሳት ይሄድ ነበር አይደለም። ውሻ ብለኸኛል የሥራን ይስጥ ያይልሃል ብላ አልሄደችም። ኢትስ ኦኬ ውሻ ነኝ እሺ ፍርፋሪውን ስጠኝ። ለምን ያንተ ፍርፋሪ ያረካኛል አይደለም እንዴ? ያንተ ፍርፋሪ ያጠግበኛል።
ትንሹ ያንተ ክፍተቴን በሙሉ ይሞላዋል። ከልጆች የተረፈውን ስጠኝና እኔ እሷን ልብላ፣ ከዛ በኋላ ታየኛለህ። በጣም አይገርማችሁ? እሺ ይሄ ምሳሌ ልንገራችሁ እስቲ። እንደው ሰፈራችሁ ወይ ቤታችሁ ውሻ ያላችሁ ሰዎች ዝም ብላችሁ እጃችሁን ላይ ብዙ ቦታ ውሻ አለ። እሺ ብዙ ቦታ። እኔ ክፍለ ሀገር ልጅ ነኝ ማለት በዓል ሲመጣ ነው ያው ብዙ ጊዜ ዶሮ የሚታረደው። እሺ ስጋ የሚመጣው በዓል ሲመጣ ነው። እና አበሻ ጥሎ የማይሞተው ብዙ ጊዜ ስጋ ስለማይበላ ነው ብለዋል። እና ለዓመት በዓል ስለሆነ የሚበላው ያው ብለዋል እንግዲህ። እና እኛ አበሾች ለውሻ የምንሰጠው ግጠን የጨረስነው አጥንት ነው አይደለም እንዴ? ማለት ተግጦ ምናልባትም ቆርጥመን እንደኔ ደግሞ ጎዝ ከሆናችሁ አሁን ትንሽ እድሜም ሳይድ አይቀርም ብዙም አልዳፈርም። አሁን አጥንት መቆርጠም እንዴ ጥርሴ ቢረግፍ ማለት ጀምሬያለሁ። ባይዘይ ገና ወጣት ነኝ። ደስ አላችሁ አንዳንዶቻችሁ፣ ግን ወጣት ነኝ። ቅርጥፍ አድርገን በልተን ስንጨርስ ይሄንን ውሻ ይበላዋል ነው የምንለው። መሬትም የተንጠባጠበ ካለ የተረፈም ካለ ማለት ለልጆች እንኳን የማይሰጥ ማለት ለሚለምኑ ሰዎች እንኳን የማይሰጥ ማለት እንደው አንዳንድ ጊዜ ያው ተረፍረፍ ያለ ነገር ይሰጣል አይደለም? እኛም በልተን ያደግነው ይስ ኦኬ ይሄ ልጆች ይበሉታል ይባላል ለባል። ግን ከልጆች ይበሉታል ውጪ ደግሞ ልጆች ሊበሉት የማይችሉት አጥንት አለ። ውሾች ግን በደስታ የሚቀበሉት ማለት አይደለም? ውሾች ጋር ሲቀርብ በደስታ ነው ውሾች የሚበሉት። ኮምፕሌን አያደርጉም። በሱ መኖር ይችላሉ ውሾች አይደለም? በዛ በሰጠናቸው አጥንት በቃ ለምሳሌ አሁን የውሻ መገለጫው ምንድን ነው? በዘመናዊ ቋንቋ የውሻ ምግብ መገለጫው አጥንት ነው አይደለም? ምንም የውሻ ምግብ ላይ ሄዳችሁ ዘመናዊ አሁን ላይክ ሱፐርማርኬት ሄዳችሁ ብታዩ የውሻ ምግብ ላይ አጥንት ነው የሚታየው። ውሻ በጣም ኢንጆይ ያደርጋል። ከሰው የተረፈ ሰው የማይበላውን ቆርጥሞ የጨረሰውን ማለት ያንን አጥንት በመብላት ውሻው ሰርቫይቭ ያደርጋል ማለት ነው። መጽሐፉ እየተናገረ ያለው ምሳሌ ይሄን ይሆን? ግድ የለም የልጆችን እንጀራ አትስጠኝ፣ ሙሉን አትስጠኝ ማለት ብፌ ቀርቦ ለልጆች የተዘጋጀ ብፌ ቀርቦ ልጆች ሲሞላቀቁበት ብፌው ላይ ልጆች አንበላም ሲሉ ልጆች ጥጋብን ሲሰማቸው ልጆች ኩራት ሲሰማቸው ምናልባት በልተው ተርፏቸው መሬት ተንጠባጥቦ እኔ ይደርሰኝ ወይ የሚሉ ሾች አሉ ማለት ነው። እና ግድ የለም የልጆቹን ስጣቸው ሲበሉ ሊያቸው አለችው ኢየሱስን። ግን ሲያንጠባጥቡ ፍርፋሪ ከወደቀ እኔ እሱን ላገኘዋል። ጌታ ምን አላት? ከዛ አንቺ ሴት እምነትሽ ፍርፋሪ ሳይሆን ልጅነት ይገባሻል አላት። የልጆቹ ይገባሻል አላት። አንቺ ሴት ምን አይነት እምነት ነው ያለሽ? ምን አይነት እምነት ነው ያለሽ? ተደነቀባት። ኢየሱስን የሚያስደንቅ እምነት ይኑራችሁ። ስትንበረከኩ ማለት በቃ እንደው ኢየሱስን የሚያስደንቅ እምነት ይኑራችሁ። እምነትሽ አድኖሻል፣ እንደ እምነትሽ ይሁንልሽ። ግድ የለም ትንሽ ብቻ ትንሽ የምትሏትን ነገር ስትጠይቁት በእምነት ጠይቁት፣ ሙሉን ይሰጣቸዋል። ጌታ ኢየሱስ በጣም ተርቦ በለሲቱን አያት አይደለም? አያትና ሊበላ ሲሄድ የላትም እና ረገማት። ምን ብሎ ነው የረገማት? ለዘላለም ባንቺ ላይ ፍሬ አይኑር አታፍሪ ብሎ ረገማት። እና የሚከተሉት ሐዋርያት ደቀ መዛሙርቱ አይተውት በመደነቅ አንተ ይባባላሉ፣ ያቺ እኮ የተረገመችው በለስ ደረቀች። እና ከዛ በኋላ ጌታ ኢየሱስ እንደዚህ አላቸው፣ ብታምኑ አይደል እምነት ቢኖራችሁ አይደል ትንሽ ስለ እምነት ሲያስተምር የሰናፍንጭ ቅንጣት ያለ እምነት ቢኖራችሁ ተራራ መንቀል ትችላላችሁ እያለ ያስተማራችሁ። ጸሎታችሁ በእምነታችሁ ልክ ነው የሚሆነው። እምነትሽ ታላቅ ነው። ኢየሱስ ያደነቀው እምነት አላችሁ።
እምነትሽ ምንድነው? ታላቅ ነው። ግድ የለህም። እሷ ደግሞ ምን አይነት አማኝ ናት? የት ነው የተማረችው? ኢየሱስ ራሱ የዳዊት ልጅ መሆኑን ማን ይነገራት? አንዳንድ ሴቶች ዮሐንስ 4 ላይ ያለችው ሴት ታስታውሳታላችሁ አይደል? እየሄደች ከዛ በጣም እሷም ትገርመኛለች። ውስጧ ሙሉ ነው። 5 ባል አግብታለች። ህይወቷ መስዳፕ የሆነ ነው። በሰው ዘንድ የማይጨበጨብለት ህይወት ነው ያላት። በልቧ ግን ሁሉን የሚነግራቸው መሲህ እንደሚመጣ ታውቃለች። እና አለችው ለራሱ ለኢየሱስ እኮ ነው አንተ ነብይ እንደሆንክ አውቃለሁ አይደል ብላው ምንድነው ያለችው? መሲሁ ሲመጣ ሁሉን ይነግረናል። ማንን እየጠበቀች ነው? መሲሁን እየጠበቀች ነው። ከዛ የዛን ቀን በቤቷ ምን ሆነላት? መዳን ሆነላት። እግዚአብሔርን የሚያስደንቅ እምነት ይኑርባችሁ። እምነታችሁ በኢየሱስ ስም የታደሰ ይሁን። የልጆችን እንጀራ እንድትጠግቡ እምነታችሁ የታደሰ ይሁን። እምነታችሁ የታደሰ ይሁን። እምነትሽ ታላቅ። አቤት አቤት አቤት! ለካ ኢየሱስ ራሱ በሰው እምነት ይደነቃል አይደል? ሲከተሉት የነበሩት አንዳቸውም እምነታችሁ ታላቅ ነው አላቸው። እንደ የነ ጴጥሮስ ጉድ አለ። አይተውት እንምጣ እዘዝ ብለውት መሄድ ከጀመሩ በኋላ የሰጠሙ ሰዎች ባሉበት ቦታ ላይ አንድ ከናናዊት ሰው የማይቀበላት እዚህ ግቢ የማትባል የተናቀች ማንንም ሰው ኢምፕረስ የማታረግ በአይሁድ ዘንድ እንደ ውሻ የምትቆጠር ኢየሱስ ግን አደነቃት። አንቺ ሴት እምነትሽ ታላቅ ነው፣ በመንፈስ ድሃ ነሽ፣ ትዕቢት የለም ውስጥሽ። እነሱስ እኛ ልጆች እኮ ነን፣ ድምጻቸው ፍር እኛ ልጆች እኮ ነን። ኢየሱስ ይሄን አለ የሚወደው። አንተ የሁሉ ሰጪ ነህ፣ እኔ አንተ ጋር ግድ ይለኛል። ጌታ ዝም ቢላችሁ መጸለያችሁን ትቀጥላላችሁ። ይሄ እኮ እንደዛ ነው ነው። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለች፣ አሰናብታት፣ በጌታ ሰላም ሂጂ በላት፣ መልስልን፣ ከኋላችን እየጮኸች ነው። ይገርማል። እኔና ጴጥሮስ ራሱ ማውራት አንችልም። ልንነጋገር ፈልገን ጮኸቷ እየረበሸን ነው። ቁጭ ብለን ራሱ ጮኸቷ ይረብሻል። አስወግድልን። ሂዳችሁ ንገሯት አላችሁ። ሂዳችሁ ንገሯት፣ የልጆችን እንጀራ ለቡችሎች ልሰጥ አልመጣሁም። ጌታ እንዳለሽ ሂጂ፣ የልጆችን እንጀራ ለውሾች አልሰጥም ብሏል። ሂጂ ንገሩ ሊመልሳችሁ። ውሾች እኮ ከልጆች የተረፈውን በልተው ይጠግባሉ። በሉልኝ። ኢየሱስ ተነሳ፣ ብድግ አለ። አያችሁ፣ አንደኛው ዝም አላት፣ ሁለተኛው ላይ ሂጂ አላት። እሷ ሶስተኛ ድረስ ስትሄድ ጌታ በሶስተኛው ምን አላት? እምነትሽ ታላቅ ነው። እኛ አንዳንድ ጊዜ እቺን ብያችሁ ጀርስ አንዳንድ ጊዜ እንጸልያለን፣ የሆነች ነገር ይዘን በጌታ ፊት አሁን እንቀርባለን። በዚህ ጉዳይ እንጸልያለን፣ እንዲህ እንላለን። ጌታ ካልሰማ እንተዋለን፣ ይቆማል አይደለም? እግዚአብሔር የጸሎት ጽናት ይስጣችሁ፣ የማመን ጽናት ይስጣችሁ፣ ደጁን ምጠኑበት ኃይል ይስጣችሁ። በኢየሱስም ይሄን ኃይል አገኙ። አንተ ዘግተኝ እኔ ዝም አልልም፣ ፈውሴን እስክቀበል ድረስ፣ ፊትህን እስካገኘው ድረስ፣ ወደ እኔ ዘንበል እስክትል ድረስ፣ ጌታ ሆይ ድምፅህን እስክሰማ ድረስ እኔ ዝም አልልም። ልጄን ፈውስልኝ። አቤት! የለም እንደዚህ የለም። እንደዚህ እዚህ ሴትዮ ጋር ብቻ ነው ያለው። እንደዚህ ከዛ እሺ አለመመለስ አንድ ነገር ነው፣ ዝም ማለት አንድ ነገር ነው። ድጋሚ ስትጠራው በቃ እንደው ጠርተን ሂዩማኒቲ ያለን ሰዎች፣ እኛ ሰብአዊነት የሚሰማን ሰዎች ጠራት። ይሄኔ ምን መሰለሽ፣ ይሄ የልጆች እንጀራ ነው፣ ልጆች ያልሆኑ አይበሉም። በእኛ ቋንቋ እንደዛ ነው። ቀረብ ብለን የምናወራው ልጆች ያሉ ብዙ አያገኙትም። ይሄንን ውሻ ምን አስጨመረው? ውሻ ምን አስጨመረው? በቃ ማለት ውሻ የሚለው ቃል ለምን ይጨመራል? ለምን ተጨመረ? ሰብአዊነት በሰብአዊነት የሆነ ሰው እኔ እንዳልጎዳ ፈልጌ ነው ብላችሁ የምትናገሩት ነገር አለ እንጂ አንተ ያረከኝ ነገር ብዙ ነው፣ ግን እንዳልጎዳ ጌታም እንዳይጠይቀኝ እኔ እናንተ በሰላም እንለያይ ትላላችሁ።
ሰባዊነት ቆንጆ ሰባዊነት ከዛ ውሻ ሲጨመርበት በቃ ማበድ አለባችኋል እቺ ግን አታብድም የፈለከውን በለኝ የልጆችን እንጀራ ገዝተኝ ከዛ ከልጆች እንጀራ የሚተርፈውን ስጠኝ ከዛ ኢየሱስ እንደቀደመው ውሻ አላላትም አልዘጋትም በዛ በሚከተሉ ሰዎች መካከል ቆሞ እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት እንደወደዳችሁ ይሁንላችሁ ይህ ነው ዛሬ መልእክቴ የልጆችን እንጀራ እንደወደዳችሁ ጥገቡ በኢየሱስ ፊት ለምናችሁ አትጡ እናንተ አትፈሩ እንደነዛኞቹ ሰዎች ጥያቄ እንዳትጠይቁ ኢየሱስ እኮ ለይሁዳ የመጣው ሌላውን ማህበር አይወድም ምናምን እንዳትሉ ባይወድ ኖሮ ምን አስከሄደው ሲዶና ድረስ ይዟቸው እኮ ነው ኑ እንሻገር ወደዛ ጣዖት ወደሚመለክበት የእግዚአብሔር ስም ወደማይጠራበት ከተማ ወደ ጢሮስ ወደ ሲዶና ኑ እንሂዳላቸው ኑ እንውጣ ለምን ማረፍ ከፈለገ ቁጭ ማለት ከፈለገ ኢየሩሳሌም አይቀመጥም በዳዊት ከተማ አይቀመጥም የሚገለበጥ ትምህርት አለ ያ ሲገለበጥ ደግሞ እኛ እንገባለን የገለበጠ ኢየሱስ ስሙ ይባረክ የገለበጠ ኢየሱስ ስሙ ይባረክ ለኛ በርን የከፈተ ስሙ ይባረክ ያዛብን በር ያስተካከለ ስሙ ይባረክ ገለበጠው እኛ እንድንገባ ለጌታ ታዲያ ምስጋና የላችሁም እናንተ እልላትሉ አታጨበጭቡ ኢየሱስ ይባረክ በትንሹ እምነታችን ጌታ ታላቅ ብሎ የልጆችን ማዕድ የመገበን ብፌው ጋር እንዳንጠራ እየተደረገብን እንደባ ሽሮ ለትልቁ ለበጉ ራት ያዘጋጀን ሰማይ ጨርሶ ነገር ሲወሰድ እላይ ስንሄድ ቁጭ ብለንኛ የሚያገለግለን ኢየሱስ ያለን ስሙ ለዘላለም የተባረከ ይሁን ገና እዚህ አይደለም በበጉ ራት ላይ እንገኛለን ጌታችን ይመጣል ወገቡን ታጥቆ ያስተናግደናል ምክንያቱም በእምነታችን ወደሱ መግባት ሆኖልናል ወደ ተከለከለ ስፍራ መግባት ሆኖልናል በብዙ ወታደር ወደሚጠበቅ ወደ ከበረ ስፍራ ወደ ኢየሱስ መኖሪያ ወደ አብ ክብር በኢየሱስ መግባት ሆኖልናል ክብር ለኢየሱስ ይሁን እኛ ተራ ሰዎች አይደለንም ኢየሱስ ደጁን ከፍቶልናል ኢየሱስ ደጁን ከፍቶልናል የተከለከለ የሚመስለውን የልጆችን እንጀራ ኢየሱስ አጥግቦናል ስሙን ባርኩልኝ